ኖላዊ ክፍል 16። ጤና ይስጥልኝ ክብሯንና ክብሯን የቻናሌ ቤተሰቦች፣ ይህን ቻናል ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ ቻናሉን በቅንነት ይቀላቀሉን። እስከ መጨረሻ ስለምታዩልኝ ከልቤ አመሰግናለሁ። ሀናና አባቷ ቁጭ ብለው እራት እየበሉ እያለ እኔ የምልህ አባዬ፣ ያንን ልጅ አገኘኸው? ማንን ልጅ? አሲርን። ይሄን አድርግ? አዎ አግኝቸው ነበር። ምን ነው ጠየቅሽ ልጅ? ባለፈው ምን ሆኖ መጥቶ እንደተመለሰ ጠየቅከው? አይ የኔ ነገር፣ ስንት ነገር ስናወራ እሱን ሳልጠይቀው ቀርቼ። ለነገሩ እሱም ይሄን ጊዜ ረስቶት ማለት ቀልብ የለውም እኮ ልጁ። እንዲሁም ቆሞ ሲሄድ ሰው ይመስላል፣ ቀልብ የሚባል ነገር የለውም እያሉ ሲያወሩ የሆነ መሸጅ ለሀና ገባላት። እሷም በድንጋጤ ፍዝዝ ብላ ቀረች። አባቷም ሀና ሀና ብለው ሲጠሯት እንኳን አልሰማችም ነበረ። ከዛም ሀና ሲሏት አቤት አባዬ ጠራኸኝ አለ። የት ሄድሽ ልጄ? እራለሁ የት ሄዳለሁ ብሎ ነው። እኔ ምን አውቃለሁ? እየጠራሁሽ ዝም አልሽ እኮ። አለሁ አባዬ የትም አልሄድኩም። ኧረ ሀንዬ ምን ሆነሻል? ምን አንብበሽ ነው ስልኩ ላይ? ምንም አልሆንኩም። አንተ አትጨነቅ። እንዴት ነው የማልጨነቀው ልጄ? በአንድ ጊዜ ቀልብሽ ግፍፍ ሲል እያየሁ። አባዬ ስሞትልህ ተረዳይ፣ በቃ ምንም አይደለም አልኩ። ታይ ልጄ፣ እኔ እንኳን አደጋ ውስጥ እንድትወርቅብኝ አትፈልግም። እንዲህ አባ፣ እኔ እኮ ህፃን ልጅ አይደለሁም። አይ ከህፃንም ህፃን ነሽ እንጂ። አባዬ ደግሞ አትቀልድ። ይልቅ ቶሎ ቶሎ ብላና መድኃኒት እንድትወስድ። አይ አንቺ ደግሞ ድርቅ ትይና የሰው የሚልሽን አሰሚ። አይ አባዬ እስቲ ይሁን እንጂ የልብ አምላክ የሚያውቀው እሱ ይሁንሽ አሏት አባቷም። ሀና ግን የምታወሩትን ትግባባላችሁ ማለት አብራችሁ ወጥታችሁ አብራችሁ ሻይ ጠጥታችሁ ትመለሳችሁ፣ አብራችሁ ትግባባላችሁ ማለት ነው። ያው ብዙ ጓደኞች አሉኝ፣ ግን እንደ ሀና ያለ ሰው አላየሁም። ነገሩ ልጅቷ ያው ብዙ ጓደኞች እንዳሉኝ ታውቂያለሽ እና አለች እናቷም። እናማ ብዙ እንደ ሀና ንጹህ። እኔማ መጀመሪያ ቀን ያየዋት ጊዜ የሆነ ቦታ ያየዋት መስሎ ነበረ። ጭራሽ እኮ የቤት ሰራተኛ ትመስል በጣም። እማዬ ወደ ተሀና ጋር ሲሆን ወደ ልጅነቴ ይመልሰኛል። መልሳለሁ፣ ለምን እንደሆነ አላውቅም። ብቻ ግን ምስጢሮችን ሁሉ ስነግራት ይቀለኛል። ለረጅም ጊዜ የቆየኋቸው ጓደኞቼ ስነግራቸው ያልተረዱኝ ጓደኞቼ፣ እሷ ግን በአንዴ ተረድታ ትነግረኛለች። የኔ ልጅ የምትወጁ ሰው ስላገኘው ደስ ብሎኛል። ምን ነው ሰራተኛ ባልሆነች በሆነ መንገድ ብተዋወቃት ብዬ እመኛለሁ አለች ሰላም። እናቷም ለምን ትፈራለች? በተለይ እኔም በጣም ትፈራኛለች። የሆነ ነገር አሳብ ስጠይቃት ያስቀይማት ይሆን አያስቀይማት ይሆን ብላ ነው ሀሳብ የምሰጠኝ። እኔ ደግሞ ይሄ እንዲሆን አልፈልግም። ልክ እንደ ኩያ ጓደኛዬ እንድታወራኝ ነው የምፈልገው። እናቷም ታዲያ የጊዜ ጉዳይ እንጂ በደንብ ስታቀርቢያት ታምንሻለች። ጓደኛ ማለት ያንቺን ችግር ብቻ እየነገርሽው ያንቺን እየሰማ ሳይሆን የእሷንም ሲያካፍል ነው። እና ግን የኔን ችግር ብቻ ሰምታ ችግሯን በሆዷ አፈና አትናገርም አለች። አይዞሽ አባቷን ምን እንደሚያስፈልገው አጣርተን እንረዳታለን። በአባቷ ነገር እንኳን ማንም እንዲመጣባት አትፈልግም አለችና ከዛም ሰላምዬ ቅን ልብ ያለሽ እኮ በኋላ ትግባባላችሁ። በቃ አሁን ደክሞኛል ነይ እንተኛ አለቻት። እናቴ ልቀፍሽ፣ ቆይ በዚህ ዓለም እንደ እናት እቅፍ የሚመቸው የለም። ከእንግዲህ ግን ጠይቀሽ የምታጭው ነገር አይኖርም አለች እናቱ። ሀና በበኩሏ በጭንቀት ቆይ ማን ነው ብሩን የላከልኝ? የላይ ሲሆን ደግሞ ይህን ያክል ብር ከየት ያመጣል? እና ማን ሊልክልኝ ይችላል? የምናሴ ጓደኛ ሀሩም ይሆን? አይ እሱ ሊሆን አይችል። እሱ እንኳን ገንዘብ ሊልክልኝ እስከ መፈጠሬም ረስቶኛል። እና ማን ሊልክልኝ ይችላል? ሰዎች ተሳስተው መሆንን የላኩልኝ። አምላኪ ሆይ ካላጣሁ ነገር በዚህ ነገር እንቅፍ ትነሳኛለህ እያለች ሀና ሀሳብ ውስጥ ገብታ ቁጭ ብላ አደረ።
አባቷም ብድግ አሉና ሀና አሉ። አባዬ ምን ሆነ ነው የተነሳኸው? እኔስ ደህና ነኝ። አንቺ ምን ሆነው? መብራቱን አበሩና እንዴ ጎናችን ካረፈበት በኋላ እኮ እንዲሁ ስትገላበጭ ነው ያደርሽው። ተኝቼ ነበር አባ። አሁን እኮ ነው የነቃሁት። ተይ ልጄ እያየሁሽ እኮ ነው። ይልቅ ምን እንደሆንሽ ነገር። ምንም አልሆንኩም እኮ ዝም ብለህ ነው የተጨነቅ። ሀንዬ ምንስ ቢሆን እኔ እንዳሳደግኩት ትረሸዋለሽ። የአንቺ ነገር ይጠፋኛል። ምንም አልሆንኩም። የአንቺ ስሜት መረዳት ይጠፋኛል። ማታም በስልክሽ ላይ የሆነ መሴጅ ካየሽ በኋላ ልክ አይደለሽም። አሁን ግን እንደዚህ የሚያሳስብሽ ከሆነ ነገሩ ቀላል አይደለም ማለት ነው። አባዬ ምንም አትጨነቅ። ለምንድነው? ለጤናህም እኮ ጥሩ አይደለም። እንዴት ነው አትጨነቅ ነው የምትይኝ? እንደዚህ እንደሆነ እያየሁሽ። እሺ በቃ ትክክል ናል። የሆነ ነገር ረብሾኛል። ግን ምንድን ነው ብለህ እንዳጠይቅ። እንዴት ነው የማልጠይቅሽ? አንቺ እንዲህ ሆኖሻል። እኔም አስችሎኝ ዝም አልልም አባ። ምንም ነገር ቢፈጠር ራሴን የምጎዳ ነገር እንደማላደርግ ታውቅ የለም። አየይ ተይ እባክሽ። ምኑን አወቅኩት ብለሽ ነው? ምንም ቢሆን ራሴን የሚጎዳ ነገር አላደ በቃ ነገ ራሴ ሄጄ አጣራና እኔው ራሴ እነግርሃለሁ ልሻና እኔ ነገ ግን የምለቅሽ እንዳይመስልሽ። ለምንም ሳጠይቀኝ እኔ እነግርሃለሁ አባ። እንቅልፍ እንዲወስደኝ ግን ብታቅፍ ገዱኝ። ታይ ነይ ግን ነይ። ምን ገዶኝ አሉ። የሰላም ወንድም ሽንት ቤት እየታጠበ እያለ ሰላም ሮጣ ገባች ሽንት ቤት። በድንጋጤ ምን ሆነሽ ነው? ምን ሆነሽ ነው እላት እያስታወካት ነበረ። ምን ሆነሽ ነው? ማታ ጠጥተሽ ነበር? ከመሬት ተነስቶ እያወቀን ነው። አንተ ደግሞ ማታ ተማዬ ጋር ሰላም ሆኜ በስስት እያየችኝ እንዴት ወጥቼ ነው የምጠጣው? እኮ ትናንትና ተሃና ጋር ምን ነበር የበላችሁት? ምንም ሻይ ጠጥተን ነበር። አሁን ደህና ነሽ? ግን ደግሞ በጣም አመሰግናለሁ ወንድሜ። እጂ እኔ ወንድምሽ እኮ ነው። አይዞሽ በቃ ታጠሏት ወጣ። ወደ ስራ ለመያዝ ተዘጋጃጅታ አባቷም ወዳሴ ማርያምን እየደገሙ አባዬ አይዞህ በቃ ቻው አለች። ምን እንዳልሆን ብለሽ ነው? አይ ያው ብቻህን ትቼ ልሄድ አይደለ? ያ ድርቅ የሆነ ልጅ መምጣቱ ይቀራል ብለሽ ነው? እሱ ቢመጣስ እንደኔ እንደ ልጅ ይሆን? አይ አሁንስ እሱ ይበልጥብኛል። አባዬ ደግሞ መኮረፉ ነው። ከኔ የሚበልጥ ልጅ ሲኖር እኮ ለምን እንደማላውቅ። አይ ሀንዬ አሁን ይሄንን ጠፍቶሽ ነው? ምን ሁሉ ቢዞር እንዳንቺ አይነት ልጅ ይገኛል? እኔን እኮም እንደዚህ ነው የማውቀው። በቃ አሁን ልሄድ ቻው። ሰላም ዋይልኝ። አሜን አባዬው መለስ ብላ አባዬ አለች። አቤት። ያን መስቀል ታርግልኝ። ምን ሆንሽብኝ ልጄ? እኔ አላቅም። ለሊት ስጨነቅ አይተሃል። ትንሽ ፈራ መሰለኝ። ወይ ልጄ እኔም ሆዴን ባሳኝ። ምን ሆነሽብኝ ነበር? አይ ትንሽ ስለፈራው ብቻ ነው። ነይ ነይ። ራሽን አደጋ ቢፈጠር ራሽን አደጋ ውስጥ እንዳከች። ምንም አልሆንም። አንተ አትጨነቅ። ይሄ ነገር ምንም ቀልቢ አልወደድም። እንደው ከመጀመሪያውን አገራችን እንመለስ ስልሽ እምቢ። አሁን ለሕክምናው አባዬ ደግሞ አሁን ለሕክምናው ስንቀርብ እንዲህ ይባላል። ውሃ አፍጠሽ ስታድሬ ምድርና ሰማዩ ሲገለበጥ ጨነቀኝ እኮ። አይዞህ አባዬ በቃ አትጨነቅ ቻው በቃ ብላ ሳም አድርጋ አባቷን ወጣች። ከዛም በመንገድ ላይ የሄደች አይ ይህን ገንዘብ ተይላስ ውጪ ማንም አይልክልኝ፣ ደውዬ መጠየቅ አለብን። ደውዬ ምንድን ነው ታጠይቀዋለሁ? ምን ያስፈረተኝ? ታጠይቀዋለሁ። ስልኳን አነሳችና ለኤልያስ ደወለች። ኤልያስ እንዴት አደር? እግዚአብሔር ይመስገን እኔ ደህና ነኝ። አዎ በሰላም ነው። ኤልያስ የሆነ ነገር ጠይቅ ነበር። ኤልያስ ገንዘብ አስገባህልኝ እንዴ? የምን ገንዘብን? የምርህን ነው እንዴ? አይ ማታ እኮ የሆነ ገንዘብ ገብቶልኝ አንተ ለሆንክ ብዬ። አንተ ይሄን ሁሉ ገንዘብ ትየት ታመጣለህ? ኧረ ዝም ብዬ ነው አልኩ። ለማንኛውም ማታ ደውላለሁ ሰላም ዋል ብላ ስልኩ እና ኤልያስ ካልሆነ ማን ሊልክልኝ ይችላል? አይ በስተት የገባ ገንዘብ አሁን ልሂድና ላውጣው። አይ ግን ደግሞ ነቅቶብኝ ቢይዙኝስ ቢያስሩኝ? ወይኔ አሁን ሰርቃ ታሰረች ብሎ አባዬ በድንጋጤ ድፍት ይልብኛል። ሲጀመር የሰው ገንዘብ መውሰድ እኮ ኃጢአት ነው። ነገር ጠፍቶ ነው ወይ አምላኬ ይህን የመሰለ ጭንቀት የሰጠኝ እያለች ከኋላ አሴም ሀና ሀና ቢላት አልሰማትም ነበር። ሀና ብሎ ሮጦ ደረሰባት። አቤት አለች እና በድንጋጤ መለስ አለች። አልሰማሁም ነበር። ብዙ ጠራኝ እንዴ? አይ ብዙ አይደለም 100 ጊዜ። እንዴ 100 ጊዜ? ይሄ እኔ ጉዴ! ኧረ ስቀልድ ነው። 1-2 ጊዜ ብቻ ነው የጠራሁሽ። ግን ሀና ምን ሆነሽ? ምን ሆንኩ? ምንም አልሆንኩም እኮ። እንደተያዘ ሰው ተርበተበትሽ። አንቺም እንደኔ ስርቆት ጀመርሽ?
እንዴት እንዴ ማለቴ ኧረ እኔ አልሰረኩም እና ብሎ ትከሻዋን ያዝ ሲያረጋት መጀመሪያ ተረጋጊ እንዴ እኔማ ተረጋግቼ ነበር አንተ እኮ ነህ ለባ የተፈጠረ ነገር አለ እንዴ ግፍትር አልከ አረገችና እንዴ ምን ማለት ፈልገህ ነው አለች ምን ማለት አይደለም አለ ስራ ረፍዶብኛል ለማንኛውም ቻው ብለው ሄደች ወይኔ ወይኔ በኪድዬ ይችን ልጅ አባቷን ማሳከም ሲያቅታት ሳቀድማቸው ልጨልል ነው ወይ አዲስ አበባ የኛ አይበቃሽ ብሎ ይችን የመሳይ ልጅ ልታጨልል ነው። እኔ ምንም አልልሽ፣ እግዜር ይፋረድሽ። እኔ የሚቆጨኝ ፎንቃይን ሳልነግራ መጨለላ ብሎ መንገድ ሰላምም እናት አልጋዋን እያነጣጠፍ ምን ነው በጠዋቱ ሰላምዬ ስትለ ምን ነው ስራ ጀመርሽ ብዬ ነዋ። አንዳንድ ብናግዛት ምን አለበት ብዬ እሱስ ልክ ነሽ፣ ቆይ እኔ ላግዝሽ ብላ እሷ ማስተካከል ጀመረ። ሰላም ወይኔ ይችን መሳይ ልጅን ነው ያጣኋት አለች ቆማ እየተመለከተች። እንደሱ አይባልም ማምዬ፣ ምን ላርግ ልጅ ሳይሽ እኮ በጠብና በጭቅጭቅ ያሳለፍነውን ጊዜያትን እየጸጸተኝ ነው። እረ እንደዚህ አትበይም ማዬ፣ ካለፈው ጊዜ የሚመጣው ነው የሚሻለው። እኔ ሳነጣጥፌ ጨርሻለሁ ማምዬ፣ መቀመጥ ትሻያለሽ። ወደ ሳሎን ሄደን አንዳንድ ነገር እንስራ። ማምዬ ስራ የለም እንዴ? አይ ከሰዓት ነው የምሄደው ዛሬ ከልጆቼ ጋር ማሳለፍ ነው። ትምህርት የለውም እንዴ? ቢኖረውም ያሳልፍ። ዛሬ ከእናንተ ጋር ማሳለፍ ፈልጋለሁ። ከሰዓት በኋላ ወደ ስራ ሄዳለሁ ብላ ወይዘሮም ሜላትም ወደ ሳሎን እናም ወደ ሚኒንሲ ክፍል ገብታ እንዴት አደርክ? እንደው ትዬ ድፍረት አይሆንብኝና አንድ ነገር ልምከሮት። ምንድን ነው የምትመክሪኝ? እስቲ ንገሪኝ፣ እስቲ መከሪኝ አለችው ወይዘሮ ምንም አይነት ችግር ቢገጥሙት ድሃ እንዳይሆኑ አደራ ብዬ ነው የምነግሮት አለች። ድሃ ይሆኑ ታዲያ ከትከትከት ብላ ሳቀችና የእውነቴን እኮ ነው። ለምንድን ነው የምትስቁት? ይሄ ደግሞ ምን የሚሉት ነው? ችግር ካጋጠመ ለምን ድሃ አልሆንም? ለመሆኑ ለምንድን ነው እንደዛ ያልሽ? ማታ ላይ ገንዘቡ ከገባ በኋላ ምንም ሰላም የለኝም እትዬ። ሌሊቱን ሙሉ እንቅልፍ አጥቼ ነው ያደርኩት። ተነጋ በኋላም ሰው ተሳስቶ አስገብቷል ብዬ ስጨነቅ ነበር። አስበውታል እትዬ? የሰው ገንዘብ ኃጢአት ሆኖብኝ ሳውቅ ላውጣው ልቶ እያልኩ ስጨነቅ ነው። ሀና ሳልነግርሽ ስለላኩልሽ በጣም ይቀር። አንቺ እኮ ይህን ያክል የምትጨነቂ እውነተኛ ሰው ስለሆንሽ ነው። ሌላ ሰው በአንቺ ቦታ ቢሆን ሄዶ ለማውጣት አንድ ሁለት አይልም። እንዲሁ እትዬ ይህን ሁሉ ገንዘብ እንዴት ሰጡ? ለምናሴ ፋይዳ የሌለው ለሕክምና ብዙ ገንዘብ አውጥቻለሁ። ወደ ቤት ከገባሽ ግን ሁሉ ሰላም ነገር ውስጥ ከፈጠርሽው ሰላም አንጻር ይሄ ገንዘብ ላንቺ ትንሽ ነው። ብቻ ወደፊት ብዙ ጊዜ ያለን በደንብ እንተጋገዝ። ምን እንደምሉት አላቅም እትዬ ብላ ከእግሯ ስር መታ ውድቅ። ሀና ነይ ቁጭ በይ፣ ሁለተኛ እንደዚህ እንዳታደርጊ። እኔ እኮ እናትሽ ነኝ። እሺ እትዬ፣ የማላስቸግር ከሆኑ አባቴን ሐኪም ቤት ወስጄ ተመልሼ ልምጣ? አረ ችግር የለም፣ ምሳውን እኔ አቀራርበዋለሁ። አንቺ ብቻ ልጆቹን ጥሪልኝና ሂጂ። እሺ እትዬ፣ በጣም ነው የማመሰግነው። ፋዘር ግን ልጆት ምግብ ስትሰራ አንደኛ ናት። ኧረ እባክህ ግን ኃይለኛ የምግብ ሰራተኛ ናት። ምን ሚስት ሀንዬን ያገኘዋት ሚስቴን ከፈታ በኋላ ነው። ሀንዬን እጇን ይዤ ያስተማርኳት እኔ ነኝ። እየቀለዱ ነው። ሀንዬን ካገኘው በኋላ ሴት የምትባል ቤት ውስጥ ሴት የምትባል ገብታ አታውቅም። ፋዘር እርሶም ምግብ መስራት ይችላል። ሀንዬን ያክል ባይሆንም በጣም ነው የምሰራው። ስልክ ጠራና ሀና ደወለች። ሄሎ ሀና። አዎ አሉ። ቤት ምሳ እየበላ ነው። ሆስፒታል? ለምን? እና የት ሆስፒታል ነው? እንመጣ። የምን ሆስፒታል ነው የምታወሩት? አባቴ ሕክምና በቶሎ መጀመር ስላለበት በቶሎ ኑ ብላለች። ሆስፒታሉን አባቴ ያውቁታል ብል ወይኔ እኔ ልጅ ምን ሆነች ብዬ እንዴት እንደደነ ያውቁታል እንዴ? አዎ ነገ ተነገ ወዲያ ትጀምራለሁ ብላ የሀይቅ በጡ ቶሎ ቶሎ ብሉና እንሄድ እና ሕክምና ፈልገው ሀገሩን ለቆት መጥተው ፀሐይ ምናምን እያሉ ሙዲ ካልሆነ ግን ጭኖት ስር ገብቼ ነው የምመለዝጉ አይስቋሉ ከከከካሉ ሀናም ወሰላም ጋር ገባ። ሰላምዬ ወይ ሀንዬ ቁጭ ሰዓት አልጋ ላይ የት ልሄድ ብለሽ ነው? ተቤት መውጣት እኮ ሰላምዬ አላመመኝም ብቻ ተቤት መውጣት ስለደበረ ትንሽ ተከሰችና እኔ ምልሽ ሰላምዬ የሆነ ነገር ልጠይቅሽ። ምንድን ነው? ጠይቂኝ። ትገኛለሽ እንዴ? ማለት የፍቅር እንጃ ማለት የለኝም አለኝም ማለት እንዴት ማለት
ለምን ጠየቅሽ? ጠዋት ላይ ሲያስመልስሽ የሆነ ነገር ስላ ማለት ምናልባት እርግዛና እንደሆነ ብዬ ነው። አንቺ ያምሻል እንዴ? ወደ የነገርሽኝ ሁሉ ወደ እርግዝናው ስለወሰደብኝ ሮም ስልኩሽ እንዴ በነፋስ ደግሞም ወጣት አይደለሽ እንዴ? ብትሳሳትም እኮ አይፈረድ። አንቺ ላይ ጤነኛ አይደለሽም እንዴ? ይሄው ልጅ ሰላምዬ፣ እንደዚህ አይነት ነገር ከተፈጠረ ጊዜ የሚሰጠው ጉዳይ አይደለም። የጤና ባለሙያ ስለሆንኩኝ ብዙ ሴትዮ በአንዲት ስህተት እንደዚህ አይነት ሲፈጠር አይቻልም። አንቺ ልጅ ግን ጭራሽ ጤነኛ አይደለም። ቆይ ምንድን ነው የምታወረኝ? ባይሆን እኮ ደስ ይለኝ ነበረ። ቀድሜ ላስጠንቀቀኝሽ ብዬ ነው። በተደጋጋሚ መልሶ የሚያስታውቅሽ ስላየነትሽ ስለሚጠቅምሽ ምርመራ ብታረጊ ጥሩ ነው። በዛ ላይ ደግሞ የአባዬ ሐኪም አለ፣ ቁጥሩን ሰጥሻለሁ። ምትለች ውጪ፣ ታስቀየምኩሽ ይቅርታ። ለማንኛውም እትዬ ምሳ እየጠበቁሽ ነው። ሰላም እርግዝና? ቆይ ይች ልጅ አሟታል እንዴ? ማ ፈጽሞ። እናንተ ግን ጤነኛ ናችሁ እንዴ? አለች የሰላም እናት። እናንተ ጋር ለማል ብዬ እቤት ብቀር ከስራዬ እናንተ በራችሁን ዘግታችሁ ቁጭ ብላችኋል አለች እናት። ሰላም የለችም እንዴ? አለች። በሯን ዘግታ ቁጭ ብላለች። ከሀና ላይ እየጮኸች ነበረ። ጠይቅሻትም የሰላም ሰይጣን ሲነሳ እንኳን ከሰው ጋር ከግንድ ጋር ትጮ ቢሮ ምን ትሰሪያለሽ? ምሳ በልተን አብረን ብንሄድ ቢሮ ደስ አይ ብሄድ ደስ ይለኝ ነበረ፣ ግን ይቅርታ ጓደኛዬ ጋር ብሩካ እሄዳለሁ ትፈቅድሽ ነበረ። ለምን? ያመሃል እኮ ልጄ። ባሮክ ጥሩ ልጅ ነው፣ ላስከፋ አልፈልግም። ይኸውልህ ልጄ ባሮክ ስለሆነን እንጂ ጭራሽ አልፈቅድልህም ነበር። አሁን ምሳችን እንብላና እኔም ዶክተሩም እያየ ይሄ መድኃኒት መቀየር አለበት ከዛኛው ወደዚህኛው እያለ ለሀና የጻፈላት ነሽ። ግቢ እስቲ። እንዴት ነህ ዶክተር አለች። እንዴት ነሽ ሀና? እግዚአብሔር ይመስገን። እስቲ አረፈ በይ፣ እየመጣን ነው ብለሽ ስለደወልሽ ቁጭ ብዬ የጠበቅኩሽ ነው። እስቲ እሺ ሀና፣ በስልክ ጫፍ ጫፍ ስለነገርሽኝ የአብሽን ሕክምና ለመጀመር አዎ ዶክተር፣ እንግዲህ ለመጀመር ፈልጊ እንደነገርክሽ የገንዘቡ መጠን ከፍም ዝቅም ሊል ይችላል። እሱማ በደንብ ይገባ። መጀመሪያ በደንብ ምርመራ ካደረግን በኋላ የአባሽን ውጤት አይተን በኋላ እንነጋገር። ግሬን ነግሬያለሁ። እዚህ የተከራይተን ነው የምንኖረው። እኔም ሰው ቤት ነው የምሰራው። የተቻለው መጠን ፈጠን ቢያረ ይህን ችግር ልነግርሽ አልችልም፣ ግን ደግሞ የኔን እርዳታ የኔን ሕክምና በአንድ ቀንድ ነው ቢሄዱ ደስ ይለኛል። ፈጣሪ ይጨመርበት። ስለተረዳኸኝ በጣም ነው የማመሰግነው። ምስጋና ያስፈልገው። ሀና አባትሽ መጥቷል አይደል? ውጭ ላይ ተነሺ፣ አባትሽን ሄደን ምርመራውን እናስጀምር። ያን በበኩሏ በጭንቀት ወደዛ ወደዚህ እያለች እያሰበች ነበር። በጣም ስልኳን አንስታ ለሀና ደወለችላት። ሀና የት ነሽ ብላ ስትደውልላት የምልሽ ሀና የአባትሽን ዶክተር ስልኩን ላኪልኝ። ምንም ነገር አትጠይቅኝ፣ አሁን ብቻ ስልኩን ብቻ ላኪ። ቃሽ ከሆስፒታል ስትወጡ ደውል። ያውን ስልኳን ወሩራ አስታውስ። በፍጹም ይሄ ነገር እኔ ላይ ሊፈጸም አይችልም። ሀና ተሳስታ ነው። አዎ ሀና ሊሆን አይችልም፣ ሊፈጠር አይችልም። ሀና ተሳስታ ነው እያለች ሰላምን በጭንቀት ተውጣ ወደዛና ወደዚህ ማለቷን ጀመረ። የአባቱ ምርመራ ከጨረሰች በኋላ ነይ ሀና አረፍ በይ አላደጉ። ሀና ለአባትሽ አንዳንድ ምርመራዎች አድርገናል። የደረሱ ምርመራዎች አሉ፣ ደግሞ ቀጥሎ የሚወጡ ምርመራ ጊዜ የሚያስፈልጋቸው ስትል ዶክተር ለዛሬ ይህ እነዚህ ምርመራዎች ደርሰዋል። ሕክምናውን ለማስጀመር በቂ አይደሉም። ነገ የሚደርሱ ምርመራዎች አሉ። እነሱ ውጤቱ ታየን ሕክምና እናስጀምራለን። እሺ ምንድን ነው ማድረግ ያለብኝ? አሁን ወደ ቤት ሂጂ። ነገ ሁሉም ምርመራ ሲደርሱ ስለ አባትሽ ሕክምና እናወራለን። ዶክተር በጣም እናመሰግናለን። የትችያለሁ። እሺ ልሄድ። በድጋሚ አመሰግናለሁ። ደግሞ አትጨናነቂ ሀና፣ አባትሽ ይሄን ያክል የሚያሰጋ በሽታ የለባቸውም። ያው ከነገ ዛሬ ይሻለዋል እያል ህመሙን ትንሽ ስለቆየበት ነው። አታስቢ። በተረፈ ጸሎት አድርጌ። ከኛ በላይ ሐኪሙ ፈጣሪ ነው። እሱስ ትክክል ብለዋል። ደግሞ አይቻቸዋለሁ። እኔ ነኝ አለ። ሰላም እናት ልብሷን እያስተካከለች ሰላም ከውጭ መጣችና ሰላምዬ ምን ሆነሻል አለች። አልሆንኩም። ሰላም ሳትኝ ገብተሽ ምንም አልሆንኩም ትያለች። ምንም አልሆንኩም። ሰላም እያመመሽ እንዴ? አላመመኝም አለች እያለቀሰች። እስቲ ቀና በይና አናግረኝ። ምንም ነገር ማውራት ከቻልሽ እማዬ፣ ይሄ አሁን መኝታ ቤት የለቀሽ ውጪ። ሰላምዬ እያስጨነቅሽ ነው እኮ ምን ሆነሽብኛል? ምንም አልሆንኩም አልኩሽ እኮ። ምንም ሳትሆኝ ነው እንደዚህ የምትሆኝው? ማሚ በፈጠረሽ በእናትሽ ውጭልኝ ብላ ማልቀሷን ቀጥ ማሚ በፈጠረሽ ውጭልኝ አልኩሽ እኮ ብላ በጩኸት እሺ እወጣለሁ በቃ
ግን ብላ ስትል በቃ ውጭልኝ ውጭልኝ ብላ ማልቀሷን ቀጠለች።